እነዚህ ኦርቶዶክሳውያን ማርያምን ያመልካሉ እያሉ እናመልካታለን። አትስሟቸው። ግራ የሚያጋባ ዘመን ላይ ያለነው ወገኖቼ ከመቤታችን በቀር ምልክት የለንም። አትታለሉ በክፉዎች። እሺ ሁላችንም በአንድ ላይ ሆነን ስም እግዚአብሔር እንጠራለን። እጆቻችንን በትምህርተ መስቀል እናድርግ። በስመ አብ ድምጻችሁ አይሰማም? ሁላችንም አንድ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአባቱ ካህናት አገልጋዮች እንሆን ዘንድ ላደረገን ለእርሱ ለልዑል እግዚአብሔር ከዘላለም እስከ ዘላለም ቀን ድረስ ክብርና ምስጋና ለስሙ ይሁንልን። ከእግዚአብሔር አብ አባታችን ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። አሜን በሉ። አይገባኛል፣ ብርድ ነው፣ ግድ የለም። እግዚአብሔር ከሁላችን ጋር ይሁንልን። እግዚአብሔር በወርቀ ደሙ ዋጅቶ ለይቶ እናንተ ርስቴ ናችሁ፣ እናንተ ገንዘቤ ናችሁ ብሎ በዚህ በታላቁ ስፍራ ላይ የሰበሰባችሁ እግዚአብሔር ከነገድ ከቋንቋ ከሕዝብ ዋጅቶ ለይቶ እንደ ዓይኑ ብሌን እየተጠነቀቀ ለዚህ ቀን ያደረሳችሁ ምእመናንና ምእመናት ደግሞም የዚህ ሕዝብ የዚህ መንጋ አባት መምህር እረኛ እንድትሆኑ እግዚአብሔር የሾማችሁ ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን ወንድማችን መጋቤ ሐዲስ መምህር ታሪኩ፣ ሌሎችም ሊቃውንተ ቤተ ክርስቲያን አባቶቻችን ወንጌላውያን፣ ዛሬ በዚህ ምሽት እግዚአብሔር ለኔ ያለው መልእክቱ ምንድን ነው? ምን እንዳስተካክልለት እግዚአብሔር ይፈልጋል ብላችሁ እግዚአብሔርን ለመስማት የተሰበሰባችሁ ምእመናን ሁላችሁም ባሰባሰበን በቸሩ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ? እንደምን ሰነበታችሁ? በምህረቱ ባለጠግነት ብዛት አብዝተን ስንርቀው አጥብቆ እየቀረበ ስንበድለው ዛሬ ልጆቼ ናችሁ እያለ በቅድስናው ስፍራ ላይ ኃጢአታችንን ሳይመለከት ለዚህ ቀን ስላደረሰን ክብርና ምስጋና ለስሙ ይሁንለት። በደንብ አመስግኑት። በእውነት ክብር ምስጋና ለስሙ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የአዳም ዘር ትምክህት መዝገበ ትሕትና መዝገበ ፍቅር እመቤታችን በፀሐይ አብስሎ በዝናብ አብቅሎ የሚመግበንን መጋቢያችንን የድንግልና ወተት ያጠባች ዓለምን የሚሸከመውን ታላቁን ጌታ ዓለምን ከነበደሉ ዓለምን ከነጉዱ የሚሸከመውን ንጉሥ 9 ወር ከ5 ቀን በማኅፀኗ የተሸከመች አዝላ የተንከራተተች እመብርሃን ወላዲተ አምላክ በአማላጅነቷ በእናትነት ፍቅሯ ከሁላችንም ጋር ስለሆነች ክብርና ምስጋና ለእናታችን ለድንግል ማርያም ለወላዲተ አምላክ ላዛኝቱ ይሁንልን። በደንብ አመስግኗት። ክብር ለእመቤታችን ይሁንልን። እንኳን አደረሳችሁ። መድረስ ቀላል ነገር እንዳይመስላችሁ። መቼስ አሁን አዲስ በዓመት ሲመጣ በዓላት ሲመጡ ገናም ልደትም እንደዚህ ትንሣኤ በየሬዲዮ በየጋዜጣው በቴሌቪዥን ለመድ ነው እና እንኳን አደረሳችሁ ሲባል ቀላል ይመስለናል። በእውነት መድረስ ቀላል ነገር አይደለም። ከብዙ ስቃይ በኋላ እፎይታን የሚሰጡ ነገሮች ሲመጡ አያልፉም የምንላቸው ሌሊቶች አልፈው እግዚአብሔር አዲስ ብርሃን ሲያሳየን ካጠገባችን ያሉ በጣም ብዙ ሰዎች ከኛ በሞት ሲለዩ እኛ በሕይወት ስንቆም አንዳንድ ጊዜ ይሄ ጨለማ ነጋልኝ፣ ይሄ ቀንስ ለኔ መሸልኝ በሚያስብል በከባድ ኃጢአት ውስጥ እያለፍን እንኳን አደረሰ ሲባል ሰው ወገኖች ኩራት አያስፈልግም። እንኳን አደረሳችሁ፣ አመስግኑት። በእውነት ለዚህ ያደረሰንን በታስታውሱ ይሆን እዚህ ሐዋርያት ሥራ ላይ ሐዋርያው ቅዱስ ጳውሎስ እስረኛ ሆኖ
ምዕራፍ 27 ምዕራፍ 28 አካባቢ ሐዋርያት ሥራ ላይ ታስሮ ወደ ሮም ይሄዳል እና በአጋጣሚ ወደ ሮም ሲሄድ ቀርጤስ ወደምትባለው ወደብ ላይ ከመድረሳቸው ወደ መላጥያ ወደምትባለው ደሴት ከመድረሳቸው በፊት ከባድ ወጀብ ማዕበል ተነሳ እና ያሳቅቃል። በተለይ በባህር ላይ በጣም ብዙ ተስፋ ያላቸው ሰዎችም አብረውት አሉ፣ የታሰሩ ሰዎች አሉ። በእርግጥ የቆረጠ ሰው ነው ቅዱስ ጳውሎስ። ሊመጣ ላለው መከራ የሚጨነቅ ሰው አይደለም። ልክ እንደኛ ልቡ የሚደነግጥበት ሰው አይደለም። እኛ ትንሽ እንደው መብራት ሲጠፋብን ከእጃችን ላይ ያዝነው ስልክም ሲጠፋ ልባችን የዛን ያህል ስብር ያለ እንደው ተስፋ ቁርጥ የሚያደርጉ በጣም ብዙ ሰዎች አሉ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ሲነግረን ለእኔ ሞት ጥቅም ነው፣ እኔ ብሄድ ብሞት ከክርስቶስ ጋር መኖርም እናፍቃለሁ የሚል ጀግና መምህር ነበረ። እግዚአብሔር በረከቱን ያሳደረብን። አሜን አትሉኝ? እግዚአብሔር በረከቱን ያሳደረብን እና መላጥያ ላይ ከመድረሳቸው በፊት በጣም ትልቅ ማዕበል ተነሳ። እንደውም ሁለቱ በባህሩ ላይ አንድ የሚያልፍ ትልቅ ወንዝ አለ እና በዛ በዲሙ ላይ ከባድ ወጀብ ማዕበል ተነሳ። ሰዎች የሚተርፉ አይመስልም እና አብረዋቸው ደግሞ የታሰሩት ብዙ እስረኞች ናቸው። ቅዱስ ጳውሎስ አንዱ እስረኛ ነው። እሱ በእርግጥ ለወንጌል እስረኛ የሆነ ሰው ነው እና በብዛት ደግሞ አብረው የሮማ ወታደሮች አሉ። አንድ እስረኛ ካመለጠ አንድ የሮማ ወታደር ይገደል ነበር እና በዚህ ምክንያት በጣም ተሳቀዋል ወታደሮቹ። ምናምን ብለው ሐሳብ አነሱ። አንድም እስረኛ እንዳያመልጥ ለምንድን ነው እስረኞቹን የማንገድለው ብለው ሐሳብ አነሱ። በጣም ከባድ ነው። አሁን እዚህ ማዕበሉ ወጀቡ ሊውጣቸው ደርሶ እንደገና ደግሞ አንገታቸው ሊቆርጧቸው የሚያሳስቡ ሰዎች አሉ እና እግዚአብሔር መቼስ አንዳንድ ደግ ሰው አያጠፋም ነው። ከሀገራችን ትልቅ ሰው አያጠፋብን መድኃኔዓለም አሜን በሉ። እንደው እግዚአብሔር ትልቅ ሰው ያሳጣል። እንደው አንድ ተለቅ ያለ ሰው 100 አለቃ ነው፣ ግድ የለም ይቅሩ አንድ ሰው እንዳይገደል አለ። ምክንያቱ ምንድነው? መጽሐፉ ስናነብ እግዚአብሔር ቅዱስ ጳውሎስን ማትረፍ ፈልጎ ነው ይላል እና መርከባቸው ተሰብራለች። ሰው ሁሉ በቻለው አቅም ዋና የሚችለው እየዋኘ፣ አንዳንዱ ደግሞ በተሰበረ መርከብ ላይ ተኝቶ ወደ ዳር ለመውጣት ይቀዝፋል። ነፍስ ውጪ ነፍስ ግቢ ነው እና እግዚአብሔር በደህና ያደረሳቸው። እግዚአብሔር ይመስገን። እግዚአብሔር በደህና ያደረሳችሁ እናንተ ነው። ዛሬ መቼስ አንግቶ ማምሸት አምሽቶ ማንጋት በጣም ጭንቅ የሆነበት ዘመን ይመስላል አይደለም? እግዚአብሔር ይጠብቀን ሁላችንንም። የሚያስጨንቅ ነገር ነው የጠበቃቸው። 3 ቀን ያህል ነው በባህር ላይ ተንሳፈው ወደዚያች ወደ ወደቡ የደረሱት፣ ነፋስ እየገፋቸው እና እዛ ደርሰው ሁሉም ተንዘፍዝፈዋል፣ ቀዝቅዟቸዋል። እንደው ጨራሮ ሰብስበው ድንጋይና ድንጋይ አጋጭተው እሳት እየሞቁ ነው፣ ተንዘፍዝፈዋል። ከዛ መካከል ደግሞ ይገርማቸዋል፣ አንዲት እባብ ወጣ ቅዱስ ጳውሎስን ነደፈችው። አንዳንዴ በህይወት እንደዚህ ነው አይደለም? አንዱ መከራ ስትሻገሩት ሌላኛው ደግሞ አክትቶ ይገጥማል፣ እንደው ይቀርባቸዋል። እንደው ምናልባት ሰዎችስ ምን ይላሉ? በእንቅርት ላይ ጆሮ ደግፍ ሲሉ አልሰማችሁም? እንደው የኔ ነገር መከራ የበዛ እንዲህ ምናምን ሲሉ አላደመጣችሁም? እና ቅዱስ ጳውሎስ እጁ ላይ እባብ አለ። አሁን ሰዎች ዙሪያ ሆነው ምን ይላሉ? እግዚአብሔር ፈርዶበት ነበር እዚያ ባህር ላይ። አሁንም የእግዚአብሔር ፍርድ አለቀቀውን፣ በእባብ ሊገለው ነው፣ ወደቀ ሞተ ብለው ሲጠብቁት ቅዱስ ጳውሎስ ያችን እባብ ወደ እሳቱ እንዲህ ከተታተና ደህና ነኝ አላቸው። ሞቱን ሲጠብቁ እሱ በሕይወት ተራመደ። ክብር ምስጋና ለእግዚአብሔር ይሁን። እና እንኳን አደረሳችሁ ሲባል ቀላል እንዳይመስላችሁ ሆነ። ብዙ ሰዎች እናንተን ሞት ጠብቀዋል። እንደው ሐኪሞችም ዘመዶቻችሁም በቃ አይተርፍም ሰው አይሆንም እንዲህ ምናምን ብለዋችሁ ሊሆን ይችላል። እግዚአብሔር ግን አትርፏችሁ ይህንን ባላሳያችሁ። ክብር ምስጋና ለስሙ ይሁን። ወደ ትምህርታችን እንሄዳለን። ዛሬ መቼስ በማለዳውም በዋዜማውም ስለ ሕንጸተ ቤተ መቅደስ ስትማማሩ እንደቆያችሁ እርግጠኞች ነን፣ እናምናለን። እንደው መደጋገም እንዳይሆንብን እኔም ግን ከዚህ አውድ መውጣት አልሻም። ግን እግዚአብሔር የሚነገረንን ነገር በማስተዋሉን እናደምጣለን። ልዑል እግዚአብሔር ከሁላችን ጋር ይሁንልን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 19 ጀምሮ ያለውን አነብላችኋለሁ። ጌታ ሆይ ምን ልትነግረኝ ነው ያመጣኸኝ?
እባክህን ለነፍሴ የሚበጃትን የሚጠቅማትን የምታውቀው አንተ ነህ። እባክህን የግራ መንገዴን አስተካክልልኝ እያላችሁ እግዚአብሔርን ስሙት። እግዚአብሔር ከሁላችን ጋር ይሁን። እንዲህ ይላል፣ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባለሀገሮችና የእግዚአብሔር ቤተሰቦች ነን። እኛ እንግዶችና መጻተኞችም አይደለንም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወገኖች አሁን ካነበብነው የመጽሐፍ ቅዱስ ክፍል ውስጥ የማዕዘኑ ራስ ክርስቶስ ኢየሱስ ነው የሚለውን የመጽሐፍ ቃል እናነሳና ለጥቂት ደቂቃ ያህል እንቆያለን። እግዚአብሔር ከሁላችን ጋር ይሁን። ሁላችሁ ይህንን የመጽሐፍ ቅዱስ ቃል ከኔ ጋር አብራችሁ ትላላችሁ። የማዕዘኑ ራስ በሉ። በደንብ አልሰማዋችሁም? የማዕዘኑ ራስ ክርስቶስ ኢየሱስ ነው። እግዚአብሔር ከሁላችን ጋር ይሁንልን። ሊነግረን የሚፈልገው እግዚአብሔር አንድ ቁም ነገር አለ። መቼም እንደየስማችን መለያየት፣ እንደየመልካችን ደግሞ መለያየት እያንዳንዱ ሰው የተለያየ አይነት ችግር፣ የተለያየ አይነት ጠባሳ አለበት በልቡ ላይ። ይህን እግዚአብሔርን ቃል ግን ስንሰማ ይሄ ህመማችን ይሽራል ወገኖች። ዓለማችን በብዙ አይነት ቋንቋ በብዙ አይነት ንግግር ልትፈውሰን አትችልም። ዓለም ብዙ ተናጋሪዎችን አሳልፋለች። ዛሬ በጣም ብዙ አዋቂዎችም አሏት አይደለም ይቻልም። በኢኮኖሚ ጉዳይ፣ በጤና ጉዳይ፣ በሰላም ጉዳይ ወዘተርፈ። ለዛሬም ግን ዓለማችን ወገኖቼ በብዙ አይነት ችግር ውስጥ ነው ያለችው። በጣም ችግር፣ ራሳችን ችግርም ሆነናል ወገኖቼ። ምናልባት ልባችሁ ውስጥ ያለ ጠባሳ፣ ቁስለት፣ መድማት፣ መሰበር ሊኖር ይችላል። እግዚአብሔር በቃሉ ግን ሁላችን ያሳርፈናል። እግዚአብሔር ያሳርፈን ወገኖቼ። አሜን በሉ። አሜን ተወደደ። እስቲ እግዚአብሔር ከሁላችን ጋር ይሁን። እንደዚህ ነው እንጂ የሚባለው ከአሜንም ይቀራል አይደለም እንዴ? አሜን ደግሞ ስሙ ነው። አሜን የሆነው እርሱ ይላል ዮሐንስ ራእይ ላይ ስንመለከት እና አይዟችሁ ደግሞ አባታችሁ ቤት ነው ያላችሁት አይደለም? በእናታችሁ በማርያም ቤት ነው አይደለም ያላችሁት? እና እንደ ልጅ አስቡ። ልጆቹ ነን። በእናት አባቶቻችን ፊት እንዴት ነው የምንጮኸው? እንሸማቀቃለን እንዴ? በእርግጥ ስርዓት ያለበት ቤት ነው። ቀኖና የሚባል አለ፣ ስርዓት አለ፣ ወግ አለ፣ ስርዓት። ያንን ማክበር ተገቢ ቢሆንም መቼም ደግሞ ተናገሩ አይደል? ትንሽ መናገር ያስፈልጋል። እና እግዚአብሔር ከሁላችን ጋር ይሁንልን። እንደዛ ነው። እግዚአብሔር ከሁላችን ጋር ይሁን፣ ያስተምረን በቸርነቱ። ስለ ቃሉ ታላቅነት እየነገርኳችሁ ነው። ዓለም ስለጎደለባት ዓለም ብዙ ጊዜ አዋቂም የምትሏቸው ሰዎች ጆሮ ሊያሰቡ ይችላሉ። ለጆሮ ነው የሚናገሩት። ለካ እንደዚህ ነው ብለን ነው የምናልፈው። እግዚአብሔር ሲናገር ግን ልብን ነው የሚያሳርፈው ወገኖች። በጣም ብዙ ሰው ዝሎ ነው የመጣው። እስቲ ስንት ሰው ደስተኛ ያለ እጆቻችሁን አውጡ ብል እቺ ዓለም ከተወለድንበት ጊዜ አንስቶ አሁን እስካለንበት ዘመን ድረስ በብዙ መከራ፣ ስቃይ፣ ጭንቀት ውስጥ እያሳለፈች ነው ያለችው። እና በጣም ብዙ ሰው እረፍት አገኛለሁ ብሎ ወደሚያስባቸው ስፍራዎች ይሄዳል፣ ይሮጣል። እግዚአብሔር ካላረጋጋ፣ እግዚአብሔር ረፍት ካልሆነ እንዲሁ በከንቱ ነው የምንደክመው። ደግሞ የሚያረጋጋን ቃሉ ነው ወገኖች። መጽሐፍ ቃሉን ላከ ፈወሳቸው ይላል። እግዚአብሔር በቃሉ ይፈውሰን ሁላችን። ይሄ ቃል ወገኖቼ አሁን እንደው እዚህ የቆመው አንድ ስጋ ለባሽ ዝም ብሎ የሚናገረው እንዳይመስላችሁ። የዘላለም ሕይወት የታተመበት የእኛን ሕይወት የሚያይ የሚመረምር፣ የሚያስተካክል፣ የሚያንጽ፣ የሚቀርጽ ቃል ነው ወገኖቼ። የተፈተነ ቃል እና ይህንን ቃል ስትሰሙ እንደው ማስተካከል ስላለባችሁ ጉዳይ እያሰባችሁ ስሙ ወገኖቼ።
ጌታ ሆይ ምን እንዳስተካክልልህ ትፈልጋለህ በሉት። ጌታ ሆይ ባክህን መረቤንም ደግሞ እንደ ቃልህ በቀኝ በኩል መጣል እፈልጋለሁ። ኑሮዬ አልሞላ አለ። በሌሊት እወጣለሁ ማታ እገባለሁ፣ ልጆቼን እንኳን ለማየት ጊዜ አጣው የሚል በጣም ብዙ ሰው አለ። ይለፋል፣ ይሰራል፣ ላቡን ያፈሳል፣ ግን እንደው ጠብ የሚል ኑሮ ተስፋ የቆረጠ በጣም ብዙ ሰው አለ። ታዲያ እግዚአብሔር ከእናንተ ጋር ይሁን ከማለት የበለጠ ምን ደስታ አለ መሰላችሁ ወገኖቼ? እግዚአብሔር ከሁላችን ጋር ይሁን። ከኛ ጋር ደግሞ ከኛ ጋር የሚሆነው ደግሞ እግዚአብሔር በቃሉ ነው። ስለዚህ የማዕዘኑ ራስ ኢየሱስ ክርስቶስን እያየን የቤተ ክርስቲያናችንስ በዓል ዛሬ ምን ይመስላል የሚለውን አንድ ላይ እየተመለከትን ከኛ የሚጠበቀውን ነገር አይተን ነው የምናበቃው። እግዚአብሔር ከሁላችን ጋር ይሆንልን። ይህን መጽሐፍ የጻፈልን የማዕዘኑ ራስ ኢየሱስ ክርስቶስ ነው ብሎ የነገረን በቀድሞ ሕይወቱ አሳዳጅ የነበረው ስሙ ሳውል ይባል የነበረው በወጣትነት ዘመኑ ጀግና በነበረበት ሰዓት ክርስቶስንና ክርስትናን ያሳድድ የነበረው የደማስቆ ተመላሽ የነበረው ሐዋርያው ቅዱስ ጳውሎስ ነው። የብዙዎቻችን ሕይወት የእሱን ሕይወት ይመስላል። በእርግጥ ክርስቲያኖችን አላሳድንም ይሆናል፣ ወንድሞቻችንንም በምላሶቻችን አምተንም አልገደልን ይሆናል። ነገር ግን ለወንጌል ለቃሉም የተጣመምን የእግዚአብሔርን ሥራ የማንሰራ ደካማዎቹ ነን። ዕለት ዕለት የቤት ሥራዎቹ ነን። እግዚአብሔርንም አሳዝነን ሊሆን ይችላል። ሥራው ይሄ ነው፣ እግዚአብሔርንም አሳዘን። ያላሳዘንነው ዘመን አለ ወገኖቼ። ሀገራችን ደራሲ እግዚአብሔርን መሐሪ ነህ ይለዋልና ወመኑ መሐሪ ዘከማከ ይልና ወአልቦ ኃጥእ ዘከማየ ይላል። እንደኔ ያለ ደግሞ በደለኛ አባሲ ኃጢአት የሚሰራ አንተን የሚያስቸግር ማንም የለም ብሎ ነው የሚናገረው። ወገኖች ኃጢአት የለብንም ብንልም ውሸታሞች ነን ይላል የእግዚአብሔር ቃል። ንጹሕ የሆነ ሰው ማን ይሆን? ዛሬ ይሄ ትልቅ በዓል ነው። ቤተ ክርስቲያን የተሰራችበት በዓል ተራ ነገር እንዳይመስላችሁ። ቤተ ክርስቲያን የተሰራችበት በዓል የተመሰረተችበት። መቼስ ስለ ቤተ ክርስቲያን ስናነሳ እንደ ተራ ነገር እመቤታችን ካረገች ከ4 ዓመት በኋላ ብቻ እንደዚህ የተሰራች እንዲያደርጋችሁም እንዳታስቡ። ቅዱስ ኤፍሬም ሶርያዊው ሲያስተምር ስለ ቤተ ክርስቲያን ሲናገር ወአናቅጸ ሲኦል ይሄይልዋ የሚለውን ትምህርት ሲመሰክር የሲኦል ደጆች አይበረብሯትም፣ አይደርሱባትም፣ አያሸንፏትም፣ አይችሏትም እያለ ሲናገር ቤተ ክርስቲያን ድሮ ገና እግዚአብሔር ሰውን ከመፍጠሩ አስቀድሞ በልበ ሥላሴ ላይ ነበረች ይላል። የሰማችሁ ነው። በልበ ሥላሴ ላይ እናንተም በልበ ሥላሴ ነበራችሁ ዓለም ሳይፈጠር እምቅድመ ፀሐይ ወወር ከፀሐይም ከጨረቃም ከምንም መፈጠር አስቀድሞ እግዚአብሔር ያውቀናል። እምቅድመ ይፍጠሮ ለአዳም የአምር ግብሩ እግዚአብሔር እንደሚሉት አባቶቻችን በግሪክ እግዚአብሔርን ፓንቶክራቶ፣ እኛ ደግሞ ማይመረ ኩሉ እንለዋለን። ሁሉን ያውቃል። ክብር ምስጋና ለስሙ ይሆንልን። በአጋጣሚ የሚከናወን የሚሰራ የሚደረግ አንዳች ነገር የለም ወገኖቼ። እና በልበ ሥላሴ አሁን አዳምም ሲበድል እግዚአብሔር በቤተ ክርስቲያን በኩል እንደሚያድነው ያውቃል ወገኖቼ። ስለዚህ እንደ ቀላል ነገር እንዳታዩት የቤተ ክርስቲያንን ትምህርት። ዛሬ ቤተ ክርስቲያን የተመሰረተችበት ደግሞ የተሰራችበት እንደሆነ እናውቃለን። በየቦታው አሁን ዛሬ የሰማችሁት የመጀመሪያዋ ቤተ መቅደስ እንደው በሰኔ 20 ቀን የተሰራችው በሰኔ 21 ደግሞ ቅዱስ ቁርባን የተደረገባት እመቤታችን መንበር ሆና ቅዱስ ጴጥሮስ እንደገና ቅዱስ እስጢፋኖስ ያገለገሉበት ያ አገልግሎት ወገኖቼ መድኃኔ ዓለም ኢየሱስ ክርስቶስ ለኛ ትልቅ ሥርዓትን ሰርቶ ያስተማረበት ያቺ ቤተ ክርስቲያን ሁሉ ጊዜ ምሳሌነቷ እኛ እዚህ ባለንበት ስፍራ ወደ ሰማያዊ ቤት የምታስጠጋን መንፈሳዊ ቤት እንድንሆን እንድንሰራ የምታስተምረን ዕለት ናት ወገኖቼ። በጣም ያምራል። እዚህ ዛሬ ነው የመጣሁት። እግዚአብሔር ይመስገን። ይህን ቤተ መቅደስ በጣም እየዞርኩ እያየሁ ነበረ። ግን ሰማይ ወምድር ያልፍ አይደል? ጌታ ሆይ
አያምሩም እነዚህ ይሄ ቤተ መቅደስ ድንጋዩ ደስ አይልም ምናምን እያሉ ክርስቶስን ሲናገሩት ማቴዎስ ወንጌል ምዕራፍ 24 ላይ ይፈርሳል አላቸው። ትልቁ ቁም ነገር እኛ የሱ ማደሪያዎች እንድንሆን ነው ቤተክርስቲያን የምታስተምረን። እግዚአብሔር ይህን እውነት ስለነገረን ስሙ የተመሰገነ ይሁን። እናንተ የመንፈስ ቅዱስ ማደሪያ ናችሁ፣ አንተሙ ታቦቱ ለመንፈስ ቅዱስ ይላል። እናንተ በሰውነታችሁ ይሄ ሰውነቴ ወንድሜ ሰውነት እህቴም ሰውነትሽ የክርስቶስ ማደሪያ ስለሆነ በዚህ ሰውነታችሁ ላይ ኃጢአት እንዳይነግስ ስካር፣ ዝሙት፣ ዘረኝነት፣ አድመኝነት፣ ሴሰኝነት፣ ወንድምን ማሳቀል፣ አሳልፎ መስጠት እግዚአብሔር ከእናንተ ያረቀላችሁ ወገኖች። አለበለዛ ሰኔ 21 ቀን እዚህ መጥቶ ከበሮ እየደለቁ ልል እያሉ መዘመር ብቻ ቁም ነገር እንዳይመስላችሁ። ቁም ነገሩ መንፈሳዊ ቤት መሆን ነው። አስተው ቤተ ክርስቲያን ሁሉ ጊዜ የምትነግረን እውነት እርሱ ነው። ደግሞ እቺ ቤተ ክርስቲያን እንዲህ እንደተሰበሰባችሁ ሁሉ ጊዜ የምታሳየን የሰማዩን መንግስት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 19 ላይ ምን አለ? እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋራ ባለ ሀገሮች ናችሁ አለ። እየሰማችሁኝ ነው? ባለ ምንድን ናችሁ? ሀገር አላችሁ በሰማይ። ሀገራችሁ በየት ነው? በሰማይ ነው። ከቅዱሳን ጋራ በክርስቶስ ቀኝ ነው የምትቆሙት። እንደውም ምን ይላል መጽሐፉ ወደ ታች ሲወርድ ከእንግዲህ ወዲህ እንግዶችና መጻተኞች አይደላችሁም። እናንተ አሁን በአባታችሁ ቤት ለዛሬ ያስቀደሰ ሰው አለ? ጠዋት መቼም ቅዳሴ ማርያም ሲቀደስ እንደምትሰሙት አሁን በጾመ ማርያም እናንተ የክርስቲያን ወገኖች ሆይ እዚህ እንደተሰበሰባችሁ ዛሬ እንዲህ ባለ ስፍራ ነፃ በምታወጣው በኢየሩሳሌም ሰማያዊ ተሰብስባችሁ ይሉናል አይደለም ካህናቱ። እቺ ቤተ ክርስቲያን ለዛኛው ሀገር ወገኖች የአምባሳደሩ ጽሕፈት ቤት ናት። አንድ ሰው ከአንድ ሀገር ተነስቶ ወደ አንድ ሀገር ለመሄድ በዚያ በአምባሳደር ጽሕፈት ቤት ገብቶ ጉዳዩን እንደሚጨርስ ማህተሙም እንደሚያስመታ ፓስፖርቱ ላይ ወደዛችኛው ሀገራችን ለመሄድ እዚያ አምባሳደር ጽሕፈት ቤት ገብተን ደመ ማህተሙን በሰውነታችን ላይ አተመን የእግዚአብሔርን መንግስት እንወርሳለን። ክብር ምስጋና ለስሙ ይሁንለት። እባካችሁ እግዚአብሔርን አመስግኑት ወገኖቼ። የመጀመሪያው መጻተኞች አለመሆናችሁን አስቡ። የዛ ሀገር ዜጎች ናችሁ። አንዳንድ ሰው ያሳዝነኛል። በድንበር ሲጣላ ምናምን በብሔር በቋንቋ ሲበላላ ሲገፈታተር ሲቧደን በዘር ሲምንደው አድማ ሲያደርግ ምናምን ለመፋቀር በማትበቃ ትንሽ ዘመን ውስጥ ሰው እንዴት ተበላልቶ ይለቅ ወገኖቼ። እቺ ቤተ ክርስቲያን የምታስተምረን ስለ ፍቅር ነው። ድንግል ማርያም የወለደችው ፍቅር ነው። እመብርሃንን እወዳለሁ ካልክ በብርሃን መመላለስ እንደሷም ደግሞ የፍቅር ልጅ መሆን ይገባል። ፈጣሪዋ ነው፣ ልጇም ነው። ፈጣሪዋ ፍቅር ነው፣ ልጇም ፍቅር ነው። ትወዷታላችሁ? እስቲ የምትወዷት እመብርሃንን እጃችሁ በእውነት ኧረ በደንብ እንደው ታዲያ አሁን ያጨበጨበን ይወዳታለሁ ያለ ሰው ወንድሙን የተቀየመ የለም? ጥላቻ ውስጥ ያለ ሰው የለም? ኃጢአት የማይሰራ የለም? የማይዘሙት የማይሰክር የማይሴስን አለ? አንድ ቃል ትዝ ይለኛል ወገኖች። ነው መስከረም 1 ቀን በደንብ ቤተ ክርስቲያን መጣችሁ ስሙ። ድሜጥሮስ ስለተባለ መምህር ቤተ ክርስቲያን ታስተምረናለች። ይሄ ቀናቱንም ምኑንም በተለይ እርገት ከሐሙስ እንዳይወጣ በዓለ ጴንጤቆስጤ እሁድ እንዲሆን ትንሣኤ ከእሁድ ዞር እንዳይል እንደው 12ኛ የግብፅ ፓትርያርክ ነው። በቅዱስ ማርቆስ ወንበር ላይ የተቀመጠ ሰው ነው እና እሱ አንድ እንደው ጸጋ ነበረው። ይገርማችኋል። እንዲህ ሰዎችን ሲያይ ኃጢአት ያለባቸውን ሰዎች ስክሪን አውት ያደርጋል። ኃጢአተኛ የሆኑት ሰዎችን ይለያቸዋል እና ልቀድሶ ሲያቆርብ ሰዎች እንዲህ ይሰለፋሉ፣ በግራ በቀኝ ይሰለፋሉ። ኃጢአተኛ የሆኑትን ምን ያደርጋል? ዞር በሉ እናንተ ንስሐ ገብታችሁ ነው ይላል። ንጹሃን የሆኑትን ያቆርብ ነበረ። ድሜጥሮስ የሚባል አባት እግዚአብሔር በረከቱን ያሳደረብን። አሁን በዚህ በሰርጢ ማርያም ላይ እንደሱ 3ም 4ም በር ቢኖር 1ም 2ም ቢኖር እንደዚያው እዚህ ጉባኤ ላይ የሚገባው ንጹህ የሆነ ሰው ብቻ ነው ብሎ እግዚአብሔር ድሜጥሮስን እዚያ በር ላይ በዛ ባሉ
በሮች ቦታ ላይ ቢያቆም ኃጢአተኞችን ቢመልስ ጻድቃን ብቻ ግቡ ዛሬ ወንጌል ተማሩ ቢል ስንት ሰው የሚገባ ይመስላችኋል? እንገባ ነበር። እና ዳዊት ምን ይላል መሰለህ? አንድ ደስ የሚያሰኝ መዝሙር አለው አባታችን ዳዊት። በምህረት ብዛት ወደ ቤትህ እገባለሁ ይላል። እስኪ ከኔ ጋር በሉ፣ በምህረት ብዛት በሉ፣ ወደ ቤትህ እገባለሁ። እስኪ እኔ በምህረቱ ብዛት ነው የገባሁት። ቸሩ ጌታዬ ኃጢአቴን ስላላየብኝ በደሌን ስላልቆጠረብኝ በደንብ አመስግኑት። ክብር ምስጋና ለስሙ ይሁን። ስለዚህ ሀገራችሁ ወገኖች በዚያ ለመሆን ልባችሁን ንጹህ አድርጉ፣ ነጽሩ። ወደ ልባችሁ ተመልከቱ። ወአንጹ ነፍስ ተክሙ ወለቢጽክሙኒ ትዝክሩ አበሳሁ። የወንድሞቻችሁን በደል አታስቡ። ወደ ራሳችሁ ተመልከቱ ወገኖቼ። አሁን ዛሬ እመቤታችን በዓል ስታከብር ዞር እያልክ ቀና እያልክ ወደዚያ ወደ ጎረቤት ወደምትጠላው ምናምን ሰው አትመልከት። እግዚአብሔር ራሳችሁ እንድታዩ ይፈልጋል። ራሳችሁ እንድታዩ ይኸውላችሁ። እየሰማችሁኝ ነው? ከኔ ጋር ናችሁ? አንዲት ሴት እዚህ እግዚአብሔር ቤት መታ ወንጌል እየሰማች እና እግዚአብሔር ይገስጻል እና ሲገስጽ በሚዛን የምትሰልቡ አላ አይደለም ቅቤ ውስጥ ምናምን እንደዚህ የምታደርጉ ነጋዴያን፣ ጥሩም አትሰሩ፣ ማር ውስጥ ስኳር የምትጨምሩ፣ ሰነድ የምትደልዙ፣ የሰው ሀቅ የምትቀሙ ምናምን እያለ ሲናገር ልቧ በጣም ደስ እያለ ነበር የምትሰማው። እና በጣም ብዙ ስቃይ ስለደረሰባት እንዲህ ያደረጓትን ነጋዴ ጎረቤቶቿን ቀና እያለች ትፈልጋለች። ልክ ልካቸውን ንገርልኝ እያለች እና ያስተማረ መሀል ላይ በሐሰት ፍርድ ቤት ቆማችሁም የምትመሰክሩ እግዚአብሔር ይቀጣችኋል። አዎ አቶ ገሌ ናቸው ሌላ እየፈረዱ ይታይታሉ እያለች ብዙ ሰው ሲነገር እግዚአብሔር ለራሱ የሚናገር አይመስለውም። አመጣ መምህሩ ምን አለ? ጠዋት ታምረ ማርያም እየሰማችሁ ማታ ማታ ደግሞ ወደ ጠንቋይ ቤት ጎራ የምትሉ የራሷ ስራ ነበር። አሽንቅቅ አለች እና ምን አለች አሉ ጥሩ እንትን ራሱ ሲበላሽ ምንድነው ቅራሬ የለውም ይባላል አይደለም? ሰባኪው ደና አምጥታ አሁን አበላሽኸው አለችው ይባላል። እና አንድ ሰው ለራሱ የሚነገረው አይመስለውም። እግዚአብሔር ግን እየተናገረን ነው። ስሙ የተመሰገነ ይሁንልን። ወገኖች ለራሳችሁ እንደሚናገር አስቡ። ስለዚህ ሀገራችሁ በሰማዩን ባላገሮች አይደላችሁ፣ ማነው ባላገሮች ናችሁ፣ መጻተኞች አይደላችሁም እያለ እየተናገረ ነው። በምድር ላይ ያላችሁን ኃጢአታችሁን በደላችሁን እንድትተው ዛሬ ቤተክርስቲያን ታስተምራለች። ቤተክርስቲያን ይኸውላችሁ በእመቤታችን ስም ነው ዛሬ የተሰራው አይደል? እንደሰማችሁት በሶስት ድንጋይ አይደለም? አሁን በየቦታው እዚህ እመቤታችን አለች፣ እዚያ ደግሞ ቅዱስ ጊዮርጊስ ይኖራል፣ ወደዚህ ሳሉ ጊዮርጊስ አለ፣ ወደዚህ እንደዚህ ብዙ ቤተክርስቲያን አለ። መቼም በሀገራችን ግን የማዕዘኑ ራስ ማን ነው? የቤተክርስቲያናችን ራስ ማን ነው? ወገኖች በደንብ ስሙ ጮክ ብላችሁ ጥሩልኝ። ማን ነው ቤተክርስቲያናችን ራስ? ሁለት ስማችን የሚያጠፉ ሰዎች አሉ። እነዚህ ኦርቶዶክሳውያን ማርያምን ያመልካሉ እያሉ እናመልካታለን ነው እንዴ? በደንብ ተናገሩ እንጂ ኢሰማይነ ወኢነገሩነ አበዊነ። የማዕዘኑ ራስ በእመቤታችን በድንግል ማርያም መቅደስ ውስጥ እንኳን ዛሬ መተን የቆረብነው የማንን ስጋ ነው ወገኖቼ? የማንን ደምን የጠጣ ነው? ክብርና ምስጋና ለስሙ ይሁንለት። ሁላችሁም አመስግኑት፣ ንገሯቸው። መቼም በግድ ነው ይሁላችሁ። አሁን እነዚህ ዛሬ ጊዜ እነሱን እየተናገሩ መናገር ያሳስራል መሰለኝ። ስለዚህ ያታውቋቸዋላችሁ። ለምን በጊዜ ወደ ቤት እንጂ ወደ እስር ቤት አይደለም። እና እንደው አንድ ጊዜ ኳስ እንደው አልፎ እከታተላለሁ እና አንድ አሰልጣኝ አለ እና ያ አሰልጣኝ በጣም ምቀኛ ነው ይላል። የተቃራኒ ቡድን አሰልጣኝ ነው። ስለዚህኛው አሰልጣኝ የሚናገረው በጣም ምቀኛ ከመሆኑ የተነሳ ቤቴ በር ላይ መስታወት አድርጎ እንደዚህ የኔን ቤት ይመለከታል። እና እነዚያ ምቀኞች የኛን ቤት ብቻ ነው ዝም ብለው የሚያዩት። የራሳቸው ስንት ጉድ እያለ ካረል ሀዱ አሁን መቼስ ወደዚህ እየመጣው ጉባኤ እዚህ ልሳተፍ እየመጣው ወንድሜ
መምህር ጋብዞኝ እየመጣው እንደ ቲክቶክ ምናምን ያለው ታክሲ ላይ አንዱ የነሱ የእምነታቸው መሪ ነው እና ኪሴ ውስጥ ባዶ ነው ኪሴ ገንዘብ የለም አለ። ባዶ ነው ኪሴ። ስለዚህ ወደ አንድ ኤቲኤም ሄድኩና በኢየሱስ ስም ስለው 4000 ብር ሰጠኝ ኤቲኤሙ አለ። እንዴት ድራማ መናገር እንዲወይኛ እግዚአብሔር ልቦና ይስጣቸው። በእውነት ወደ እውነተኛው መንገድ እግዚአብሔር ይመልስልን። እናንተም ብትሆኑ ወገኖቼ ክርስቲያኖች እባካችሁ ሀገራችን በሰማይ ስለሆነ በፍቅር እንኑር። ሐዋርያው ይቀጥልና እናንተ መጻተኞች አይደላችሁም። ደግሞም ሁለተኛው ምንድነው የሚለው? በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። በሐዋርያትና በምን ላይ? በደንብ ንገሩኝ። በሐዋርያትና በምን ላይ? በነቢያት ላይ። አሁን በሐዋርያት መሰረት ላይ የታነጸችው ቤተክርስቲያን እቺ ናት። ዛሬ እንዳያችሁት ነው። ሐዋርያትን እኮ ነው ቤተ እግዚአብሔር መስሩትልን ብለው በዚያ በፊልጵስዩስ አንዳንድ የጥንት መዛግብቶች በተለይ ወደ ግብጽ ኦርቶዶክስ ያሉ በልዳ ይላሉ። ዞሮ ዞሮ የኛ መጽሐፈ ስንክሳርም ሊቃውንትም እንደሚነግሩን ካፓዶሺያ በምትባለው አካባቢ ባለችው በዚያች ሀገር ላይ እባካችሁ ቤተክርስቲያን ስሩልን አሏቸው። ለዚህን ጊዜ ነው ጌታችን ኢየሱስ ክርስቶስ ከሶስቱ ድንጋይ እንዲወርዱን 12 ቁመቱን 24 አድርጎ ቤተክርስቲያን እንደሰራላቸው። በማግስቱ የቤተክርስቲያን ትልቁ ዓላማዋ የክርስቶስን ስጋውን ቆርሶ ማብላት፣ ደሙን ደግሞ ቀድቶ ማጠጣት ነው። ሌላ ዓላማ አላት እንደ ወገኖች? የለም። ምንም አይነት ዓላማ የለም። እና ምንድነው ያለው? ለሐዋርያት እንዲህ ነው፣ በነቢያትም መሰረት ላይ ታንጻችኋል ይላል። እስኪ በነቢያትም በሉ መሰረት ላይ ታንጻችኋል። እኛ በነቢያት መሰረት ላይ የታነጽን የኢትዮጵያ ቤተክርስቲያን እውነተኛ ነቢያቶችን ትቀበላለች። መጽሐፋችን እንዲህ ይላል፣ እስመ ኢይገብር ምንተ አዶናይ እግዚአብሔር ዘእንበለ ይክስት ምስጢሮ ለአግብርቱ ነቢያት ቅዱሳን ይላል። እግዚአብሔር ለነቢያቱ ምስጢርን ካልተናገረ በቀር አንዳች ነገር አያደርግም ነው የሚለው መጽሐፋችን። እወለዳለሁ ብሎ ለነቢያት ተናገረ፣ መድኃኔ ዓለም ተወለደ። እሞታለሁ ብሎ እግዚአብሔር ለነቢያት ተናገረ፣ ነቢያት ደግሞ እንደገና ያንን ጻፉልን። ለነቢያት ነግሮ ክርስቶስ ሞተ፣ እንደገና እነሳለሁ ብሎ ተነሳ፣ አርጋለሁ ብሎ አረገ። እውነተኛ ነቢያት እንቀበላለን ወገኖች። እቺ ዓለም እቺ ሀገር አሁን ፈተና የበዛባት እግዚአብሔር ምስክሬ ነው ይመናል። ሐሰተኛ ነቢያት እዚች ምድር ላይ ስለበዙ ነው። መጽሐፍም ይናገራል። የማቴዎስ ወንጌል ምዕራፍ 24ን ሙሉን ስታነቡ ብዙዎች ሐሰተኛ ነቢያት ይነሳሉ ይላል። እና ክርስቶስ በዚያ በእልፍኝ አለ፣ በዚያ አለ፣ ወዲህም አለ ቢሏችሁ አትስሟቸው። ግራ የሚያጋባ ዘመን ላይ ያለ ነው ወገኖች። ያ አውሬው ሲመጣ በአንድ እጁ ፀሐይን በአንድ እጁ ጨረቃ ይዞ እንዶ ምልክትና ተአምርን እያሳየ ህዝቡን ሁሉ ይዞት ይሄዳል ወገኖች። የኛ ሰው አይደል እንደ ምልክት ፍለጋ እዚህ ማስቀደስ ትቶ እዚያ ጋራ የሆነ አጥማቂ መጣ ሲባል፣ እዚያ ጋራ የሆነ ተአምር አድራጊ መጣ ሲባል ትቶ የሚሄደው የኛ አማኝ አይደለም እንደ ወገኖቼ። ክፉና አመንዝራ ትውልድ ምልክትን ይሻል ይላል ወገኖቼ። ከመቤታችን በቀር ምልክት የለንም። ጌታ ምልክት ይሰጣችኋል እነሆ ብሎ ነው የሚናገረው። ድንግል ትጸንሳለች ወንድ ልጅንም ትወልዳለች ይላል። ምልክታችሁ እመቤታችን ድንግል ማርያም ናት። አመስግኗት ወገኖቼ፣ ደግማችሁ አመስግኗት። ክብር ለእመቤታችን ይሁንልን። ስለዚህ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የሚለው። ቤተክርስቲያናችን በዚህ መሰረት ላይ ነው የታነጸችው። የሐዋርያትን ትምህርት ትቀበላለች፣ የነቢያትንም ትንቢት ትቀበላለች። የሐሰተኛ ነቢያትን ትንቢት ግን አትቀበልም ወገኖቼ። አትታለሉ በክፎች። ሌላ ክርስቶስ ቢነግሯችሁ፣ ቅዱሱ መጽሐፍ ከነገራችሁ እውነት ውጪ ሰዎች ቢያወሩ እንዳትሰሟቸው። የቅርብ ጊዜ ትዝታ ሰኔ 12 ቀን የቅዱስ ሚካኤልን በዓል አክብረናል አይደለም? ቅዱስ ሚካኤል ይጠብቃችሁ ወገኖቼ፣ አሜን በሉ። ከዋነኞች አለቆች አንዱ ሚካኤል ሊረዳ ይመጣ ይላል። ቅዱስ ሚካኤል ያግዛችሁ ይርዳችሁ ወገኖቼ። እኔ ዳንኤል 21 ቀን ጦርነት ላይ ነበርኩ፣ እኔ ጸሎት እያረኩ ነበር ይላል። ሚካኤል ግን ምን አለው? 21 ቀን ከፋርስ ንጉሥ አለቃ ጋር ስላንተ ስዋጋ ነበር
ነበር ይላል። ሚካኤል ይዋጋላችሁ ወገኖቼ፣ ዘንዶን ይጣልላችሁ፣ ከእግራችሁ በታች አሸናፊ ያደርጋችሁ። እንደ ወደዚህ አትበሉ። እንደው ታሪኩን ልብ ብላችሁ አድምጡ። ሰይጣን የብርሃን መልአክ መስሎ እኔ ቅዱስ ሚካኤል ነኝ ሲል አይ እኔማ እኮ ሚካኤል እንዳንተ አይነት አይደለም ሌላ ሚካኤል አለ ብላ ስሉ ነው አይደል ያመጣችሁ አይደለም። ምንድነው ዝምታው? አይደለም ወይ ነው? ቤተክርስቲያን ከነገረቻችሁ ኢየሱስ ውጪ፣ ቤተክርስቲያን ካነበበችላችሁ ተአምረ ማርያም ውጪ ሌላ ተአምር ሌላ ኢየሱስ የለም ወገኖቼ። ዛሬ ኢየሱስ እያለ እኮ እንደ በካራቴ ጋኔን አስወጣለሁ እኮ የሚለው የኛ ቤተክርስቲያን ወገኖቼ። ሉተር የሚባለው የነሱ ሃይማኖት መስራች ሉተር ነው። ሉተር የዛሬ 500 ዓመት ገደማ ነው የሞተው። ሉተር እኮ ሳይወለድ እቺ ቤተክርስቲያን ታምረ ኢየሱስ ጽፋ ከራስ ጸጉሩ እስከ እግር ጥፍሩ አመስግና መልካ ኢየሱስ ደግማ ታምረ ኢየሱስ አንብባ ህዝቡን ያሳለመች እኮ ቤተክርስቲያን ናት አይደለም? ለእናቷ ልጅ ምት ታስተምር ይሆን? ዘመኑ እንደዛ ሆኗል። ግን እቺ ቤተክርስቲያን ኢየሱስን ነግራናለች። እቺ ቤተክርስቲያን ድንግል ማርያምን ሰጥታናለች። ክብር ለቤተክርስቲያናችን ይሁንልን ወገኖች። እባካችሁ ወደም ዛሬ ቤተክርስቲያን በዓል ነው። ቤተክርስቲያን አመስግኗት። ቤተክርስቲያን ቅድስት፣ ቤተክርስቲያን ውድስት፣ ተቀደሰ ኪደመ መለኮት እያልን ነው የምናመሰግናት። የተመሰረተችውም በነቢያትና በሐዋርያት መሰረት ላይ ነው። ቅዱሳት መጽሐፍት ከነገሯችሁ ውጪ ሌላ ጉዳይ ውስጥ እንዳትገቡ እግዚአብሔር ይጠብቃችሁ። አሜን። ብዙ ሰው ወሬ ይወዳል፣ ከኔ ጀምሮ ወሬ ይወዳል እና በሐሰተኛ ወሬዎች እንዳትታለሉ፣ ከሃይማኖታችሁ መስመር ፈቅ እንዳትሉ፣ ከሃዲዱም ስታችሁ ወደ ገደል እንዳትገቡ እመብርሃን ወላዲተ አምላክ ትጠብቃችሁ ወገኖች። አሜን። ሶስተኛው የትምህርታችን ራስ ነው። የትምህርታችን ርዕስ ነው። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው የሚለው። ማዕዘን ማለት ታውቃላችሁ ሁለቱም ግድግዳዎች የሚያያይዝ ነው። ሁለቱም ግድግዳዎች የሚያያይዘው ደግሞ ያ ድንጋይ የተመረጠ ድንጋይ። በእውነት እነሱ ግን የናቁት ነበረ። ወይእቲ ኮነት ርእሰ ማዕዘን ተባለችው። ያንን አማናዊውን ድንጋይ ኢየሱስ ክርስቶስን ብዙዎች ንቀውት ነበረ። አናጢዎች የናቁት ድንጋይ። በዛ በብሉይም የነበሩት ነገስታት፣ መሳፍንት ሁሉ ህዝቡ ሁሉ ሊቀበለው አልቻለም እና አብርሃም ግን ቀኑን ይናፍቁ ነበር ወገኖቼ። እና መጽሐፍ ሲናገር አብርሃም ቀኔን አየ ደስም አለው ይላል። እግዚአብሔር ቀኑን ያምጣላችሁ፣ በቸርነቱ ቀኑን ያምጣላችሁ። ቀን አለው እግዚአብሔር ወደኛ የሚመጣበት የራሱ ቀን አለው። እናንተ ስለፈለጋችሁ፣ ስለወጣችሁ፣ ስለወረዳችሁ፣ ስላሰባችሁ፣ ስለተጨነቃችሁ አይደለም። ሰው በራሱ መንገድ ተጨንቆ ወጥቶ ወርዶ ልቡ ሊያርፍለት ሊረጋጋ አይችልም። እግዚአብሔር ግን ወደ እናንተ የሚመጣበትና አንዳንድ ሰው የዛሬ ዓመትም መጣው ለመቤት የነገርኳት ይሄው ዛሬም በተመሳሳይ ጥያቄ ቆም ያለው ካቻምናም ጠይቄያታል። ልጅ ፈልጋ አላም ትዳር ፈልጎ በስራው ላይ ስኬት ፈልጎ አንዳንዱ እግዚአብሔር ያልሰማው እግዚአብሔር የተወው እግዚአብሔር የረሳው የመሰለው ስንት ሰው አለ መሰላችሁ? አዎ ጎረቤቶቼ ያድጋሉ፣ ጓደኞቼ ይመነደጋሉ፣ እኔ ወደ ታች እንደ ካሮት ነው የማድገው እያለ ብዙ ሰው ልቡ ዝሎበት አንዳንዱ ወደ መጠራጠርም እውነት አንተ በዙፋን ላይ አለ እስከ ማለትም የደረሰ ሰው ይኖር ይሆናል ወገኖቼ። አዎ ልክ ነው። የመከራ ርሊ ሲረዝም አለጋ ሲለን በህመም ላይ ህመም ሲጨመር በኪሳራ ላይ ኪሳራ ሲመጣ ወዳጆች የምንላቸው ጠላቶቻችን ሲሆኑ በረከት ከእጃችን ሲጠፋ ልክ ሰላቢ እንደለካው ሌማት እንደው ከላይ ተጨምሮ ከስር እንደሚፈስ እንደዛ ንስራ ሲሆን ኑሯችን ያስብላል። የመከራን ቀን እንዴት አልፈው ይሆን እንል ይሆናል። ወባረከ ኢዮብ ዓመተ ልደቱ ለተልደቱ እንደተባለ ኢዮብ የተወለደበትን ቀን እንደረከመ ሁሉ ምን አለ ሰው የሆንኩበት ቀን ብላችሁ እንደ ኢዮብ አንዳንዴ የተማራችሁ ይሆን? አንዳንዶች ለዚህ ነው መርዝ የሚገዙት የሚታነቁበት ገመድ ፍለጋ የሚሮጡት ወገኖቼ። መጽሐፍ ግን እንዲህ ይላል፣ እኔ ለእናንተ የማስባትን ሐሳብ አውቃለሁ ይላል።
ያችም ደግሞ ሐሳብ በጎ ናት ይላል። እናንተ በበጎ የምትሉት ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው የሚለው ወገኖች፣ እግዚአብሔር ለኛ ያስብልናል። ክብር ምስጋና ለስሙ ይሁን። የሚያስፈልገንን ያውቃል፣ ይሰጠናል። እንደው አበው በመጽሐፈ ኪዳን ሲጸልዩ ምን ይላሉ? ወዘእንበለ ንስአሉ ይሁ ፍትወተነ ዘእምፈቃዱ። ሳንለምነው የሚያስፈልገንን አውቆ ይሰጠናል። የሚያስፈልጋችሁን አውቆ የሚሰጣችሁ ጌታ አለ ወገኖቼ። መነዝነዝ ያስፈልጋል፣ በር ማንኳኳት ያስፈልጋል። በዚህ ጋር እኔ የምጸልየውን አላውቅም፣ ጌታ ሆይ ግን እባክህ የሚያሻኝን አንተ የምታውቀውን ስጠኝ በሉት። እንደው ወገኖቼ እግዚአብሔር ለእናንተ ያዘጋጃትን እንጀራ ጎረቤትህ አሊያም ጠላትህ ወይም ደግሞ አይወዱኝም የምትላቸው ሰዎች አይበሉብህም። እንጀራህም አይሻግትም፣ መሶብህም አይጠፋም። እግዚአብሔር ለእናንተ ያሰባት እቅዳለች። ክብር ምስጋና ለስሙ ይሁን። በእግዚአብሔር ላይ ያላችሁ መታመን ግን ሊጸና ያስፈልጋል። የማዕዘኑ ራስ እነዚያ የናቁት የብሉይና የሐዲስ መጋጠሚያ ነው ወገኖቼ። መሰረቱም እሱ ነው። ወደ ማጠቃለያው ሐሳብ ልምጣ። እግዚአብሔር ከሁላችን ጋር ይሆንልን። እንዲህ ነው የሚለው፣ በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ መቅደስ እንዲሆን ያድጋል። በእሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። የመጨረሻ ማጠቃለያ መስመር የምናደርገው በመንፈስ አብራችሁ ትሰራላችሁ የሚለው ነው። ቅዱስ ጴጥሮስ ይህንን ቃል ሲናገር አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ መንፈሳዊ ቤት ለመሆን ተሰሩ ይላል። ተሰሩ። ግን በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ እንድትሆኑ። ለማን መኖሪያ እንድትሆኑ? ቤታቱ እኮ ነው መኖሪያ። እናንተ ነው የፈለገው። ቤት የለውም ኢየሱስ ክርስቶስ የለውም። ድሃ ነው፣ በጣም ድሃ። በሃይማኖተ አበው ላይ ሲጻፍ አባቶቻችን ምን አሉ? እንዘባይል ውእቱ አንደየ ርእሶ ብለው ይናገራሉ። ባለጠጋ ሳለ ራሱን ድሃ አደረገ። ራሱ ምን አደረገ? ድሃ ስላደረገ ማደሪያ ስለሌለው የእናንተን ልብ ማደሪያ እንዲሆን ይፈልጋል ኢየሱስ ክርስቶስ። ሲወለድ አስታውሳችኋል። እናቱ ድንግል ማርያም መቼም በምድር ላይ አባት የለውም። ኢሐሰሰ አበ በዲበ ምድር ይላል ቅዱስ ያሬድ። ወኢእመ በሰማያት ይላል። በምድር ላይ አባት አላስፈልገውም። ናምን ክልኤተ ልደታተ የምንለው እሱን ነው። ስለዚህ የእናቷን ዘር ስትቆጥሩ እናቶች ሁሉ ጊዜ ጠዋት ጠዋት ታምረ ማርያም እንደምትሰሙት ሁሉ የእናታችን የድንግል ማርያም ዘሯ ሲቆጠር ከነገስታት ወገንና ከካህናት ወገን ናት። እነዚህ የካህናት ልጆችም የነገስታት ልጆችም የሚወለዱት በአማረ ስፍራ በቤተ መንግስት በተቀማጠለ ኑሮ ውስጥ ነው። ሲጀምር ድንግል ማርያም ተራራ ላይ የተወለደችው። እሷም ልጇን ስትወልድ በበረት ውስጥ ነው፣ ቤት ጠፍቶ። ልባችሁ ላይ ይወለድ መድኃኔዓለም ክርስቶስ። ቅዱስ ዮሐንስ አፈወርቅ ሲናገር የዛሬ 2000 ዓመት ገደማ የተወለደ እንዳይመስል ቤዛ ኩሉ ዓለም ዮም ተወልደ እያለን ነው የምንዘምረው። ዛሬ ታዲያ የሚወለደው በእያንዳንዳችን ልብ ላይ ነው ይላል። ልባችሁ ለመድኃኔዓለም ክፈቱ። አርኅዉ ኆኃተ መኳንንት እንዳለው ልባችሁ ለክርስቶስ የተከፈተ ዙፋን መሆን አለበት ወገኖች። ቤት አጣ፣ ማደሪያ ፈለገ። በጣም ድሃ ነው። የለበሰው ምን እንደሆነ ታውቃላችሁ? ሰብአ ሰገል እነዚህ የጥበብ ሰዎች ስጦታ ይዘው የተወለደው የአይሁድ ንጉሥ ወዴት ነው ብለው ያንን ልብስ ይዘው መጡ። ያችን ልብስ ነው ክርስቶስ ለብሶ ያደገው፣ ምንም ስፌት የሌለባት። መጽሐፍ ቅዱስን ስታነቡ ሲሰቀል እንኳን ያችን ጨርቅ መቅደድ በጣም ሳሱ። እንደ ስፌት የሌላት ተአምረኛ ልብስ ስለሆነች ዕጣ ተጣጥለው ነው የወሰዱት ወገኖቼ። ምንም ልብስ አልነበረው መድኃኔዓለም። በጣም በሚከረፋ ስፍራ ላይ ነው የተወለደው። በጣም እናንተን ማለፍ እንኳን አትመኙም፣ እንኳን ልታድሩበት ወገኖቼ። በጣም ትቦ ምናምን የሚሸት ስፍራ ካለ አፍንጫችን ይዘን ፌስ ማስክ በዛ ጋር ነው የምንሄደው። ክርስቶስ እዚያ መካከል ነው ግን የተወለደው ወገኖቼ። ለዚህ ነው ቅዳሴ ማርያም ላይ አዘክሬ ድንግል እስትንፋሰ አድግ ወላይም የሚሉት ቄሱ። ሙቀት
ፈልገው ነበር። ሰባ ሰገላችን ጨርቅ ወረወሩለት። ወገኖቼ እያደገም ሲመጣ ማስተማር ሲፈልግ ባካችሁን መርከባችሁን ላስተምርበት ብሎ ጠየቀ። ራት ሊያዘጋጅ ሲፈልግ የመጨረሻውን ፋሲካ ሊበላ በሰው ቤት ውስጥ ነው አዘጋጁልኝ ብሎ ደቀ መዛሙርቱን ይላከው። ሆሳዕናን በዓል ስናከብር ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ወደዚያ ሲመጣ በዚያ የታሰሩ 2 አህዮች አሉ። የሰው አህያ ነው። ፍቱና አምጡልኝ ነው ያለው። በሰው አህያ ሲገርማቸዋል። ሰዎች አሁን ከመሞታቸው በፊት መቃብር ቤት ምናምን ያሰራሉ አይደል? ልማድ አለ በአይሁዶች ዘንድ። ክርስቶስ መቀበሪያ ስፍራ የለው። እናቱ ድንግል ማርያም ምንም የላትም በእውነት ቤት ከደሃ ቤት አደረ ከምስኪን ከሰማይ ሰማያት ወርዶ። ቅድም ጉባኤው ሲጀመር ወንድሞች ሲጸልዩ አልሰማችሁም? የወድስዋ መላእክት እናንተም ስትጸልዩ ቅዱስ ያዕቆብ ዘስሩግም እንዲህ እያለ ነው የሚናገር። ገሊላዊቷ ዳይቱ ድንግል አቀፈች ሳመች ነው የሚለው። መቀበሪያ ስፍራ የለውም። የአርማትያሱ ዮሴፍ ለራሱ ለቤተሰቦቹ ማዘጋጀው በአዲስ መቃብር ነው። በሰው መቃብር ነው የተቀበረው። ወገኖች ቅዱስ ጳውሎስ ሲያስተምር ምን አለ? የእርሱን ባለጠግነት ለኛ ሰጠንና እርሱ የሁላችንን ድህነት ይዞ መቃብር ወረደ ይላል። ክብርና ምስጋና ለስሙ ይሁንለት። እባካችሁ አመስግኑት ይህን ጌታ። ታዲያ የመጨረሻው መልእክታችን መንፈሳዊ ቤት ለመሆን መሰራት አለብን። ለማዕዘኑ ራስ መንፈሳዊ ቤቱ ነው። የቤታችሁ ራስ ክርስቶስ ነው። ኩራት ይጥፋ። የልባችሁን ይሄ ልባችሁን ያለውን መዝጊያ ክፈቱለት ለክርስቶስ። በልባችሁ ላይ ዳዊት እንዳለው እኔ ግን ንጉሴ በልቤ ላይ ሾምኩ እንዳለው በልባችሁ ላይ መድኃኔዓለም ክርስቶስ ይንገስ። ወገኖች አሜን አትሉ? አሜን። እንድታዩት ይርዳችሁ። አሜን። እሱን የመጨረሻው 10 ማዕርጋት አሉን በቤተ ክርስቲያናችን ውስጥ። 10ኛው ማዕርግ በግሪክ ኑስ ይባላል። 10ኛው ማዕርግ ነጽሮተ ስሉስ ቅዱስ ነው። ምን ያህል መጽሐፍ ቅዱሳችን በዚህ ባንቀጸ ብፁዓን ላይ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ነው የሚለው። መንፈሳዊ ቤት ለመሆን የተሰሩ ሰዎች ክርስቶስን ያዩታል። እንደ ድንግል ማርያም እናት ልጇ ስትወልድ ታያለች። ልጇ አይደለም ጎግታ ወንድ ነው የተወለደው ሴት ነው ብላ አይደለም። ክርስቶስ ሲወለድ መጀመሪያ ያየችው እናቱ ድንግል ማርያም ናት። በእንጨት መስቀል ላይ ተሰቅሎ አይን አይኗን ያያት ነበረ። እሷም አይን አይኑን ታዩ ነበረ። ዮሐንስ ይዘህ ወደ ቤት ሂድ አለ መድኃኒታችን ኢየሱስ ክርስቶስ። እነኋት እናትህ አለው። መጨረሻም ያየችው ድንግል ማርያም ናት። እወዳታለሁ የምትሉ ሰዎች እርሱን ለማየት ያብቃችሁ ወገኖቼ። ልጇን ለማየት ያብቃችሁ። አሜን አትሉኝም? እንደ ግራ ገባኝ እኮ ዛሬ ይመስለኛል ቅዝቃዜው ነው። ወደዚህ አይነት የክረምት ጉባኤ ሲሆን ወይዛች ጋር እሳት እናነዳለን እንደ ደመራ ሞቅ እያላችሁ እንድትማሩ። አንዳንድ ታሪክ ነግራችሁ ትምህርቴን አበቃለሁ። እግዚአብሔር ከሁላችን ጋር ይሁን። እርሱን እንድናየው መድኃኔዓለም ይፍቀድልን። እዚህ በኦሪት ዘፍጥረት ላይ ምዕራፍ 17 የተጠቀሰች አንዲት ምስኪን ሴት አለች። ስሟ አጋር ይባላል። እቺ ሴት ይገርማችኋል፣ በደጉ በአብርሃም ቤት ውስጥ የምታገለግል በጣም ብርቱ ሴት ነበረች። አንድ ልጅ ወልዳለች። ልጅ ያላት እስማኤል ይባላል እና ሳራም ደግሞ ልጅ ወልዳለች። ይስሐቅ ይባላል የሳራ ልጅ እና አንድ ቀን ጨዋ